አንድ ስታወሪ ሚትሽን ታበሪያለሽ ስለሚያስተጋባ አንድ የሚያሳዝን ታሪክ አለ ሀቢባ ክፈቺውና የሆነ የሚያሳዝን ታሪክ ሲኖር እየመጡ ኮሜንት ላይ ነግሩኝና ከፍታለሁ ሶ ሚውት አድርጌሽ ነው ማሪ አታብሪው ልታወሪ ስትይ ታበሪዋለሽ አውቄ ነው ሚውት ያደረኩሽ ስለሚያስተጋባ ልክ ልታወሪ ስትይ ነው የምታበሪው አታብሪው አሁን በቃ እና የሚያሳዝን ታሪክ አለ ክፈቺው ባሉኝና እግረኛው ሚዲያ ላይ ገብቼ ኢንተርቪውሽን ከፈትኩትና ታሪክሽን ሰማነው በጣም አዘንን ስለደረሰብሽ ነገር ስላሳለፍሻቸው ነገሮች እንደ ሴትም እንደ እናትም በጣም እኔ ማዝኛለሁ ተመልካቾች ማዝነዋል እና እስቲ ትምጣና የሆነ ነገር እንበላት ብለን አስበን ይጠራንሽ አይዞሽም ልንልሽ ያልፋልም ልንልሽ እና አይ ዶንት ኖ ምን እንደምልሽ አላውቅም አሁን ወደ ዱባይ መመለስ ነው አይደል የምትፈልጊው አሁን ሚውት ነሽ አሁን ሚውትሽን አብረታሽ አንቺ ደግሞ ስሜትሽን ተናገሪ ሚውትሽን አብሪው ሚውት ነው ድምጽሽ እኛ ጋር አይሰማም አብሪው እሺ ያው ወደ ዱባይ አስፈቅጃት ነው የመጣሁት ሴትዮ ማለት ነው መጀመሪያ የሄድኩበት ቤት ምናምን ምግብ ስራ ነው ተብዬ ነው የሄድኩት ከሄድኩ በኋላ ደግሞ ሴትዮ ሽማግሌ ነበረች እና ደግሞ የሴትዮ ልጅ ደግሞ ፎቅ ላይ ምናምን 5 ቤተሰብ ምናምን ነበሩ ሴትዮ ህንዳዊ ናት ከዛም ታማ ምናምን አገራ ስትሄድ ሰራተኛ በጣም ታስቸግራት ነበር እንቅልፍ አሰጣትም ነበር ከዛም አገራ ከሄደች በኋላ ካንቺ ጋር ልመለስም አገሬ ላይ መኖር ፈልጋለሁ ምናምን ብላ ቀረች ከዛም ያቺኛውም ደግሞ የልጆቿን ሰራተኛ ደግሞ ባላ ሞቶ ነበር ወደ አገራ ምናምን ሄደች ከሄደች በኋላ ደግሞ የሶስት ሰው ስራ ምናምን ሴትዮ ምናምን ትታሻለች ሽማግሌ ናት ፎቅና ምድር ነው ምግብ ስራ ነው ጽዳት ልብስ ሁሉ ለኔ ምናምን ሆነ በዛ ሰዓት ደግሞ ያ ፎቅና ላይስን ምናምን ቁስሌ ተፈታብኝ ማለት ነው ከዛም ሰራተኛ አምጡልኝ ምናምን ስላት አንቺ ጎበዝ ሰራተኛ ነሽ ጠንካራ ሰራተኛ ስለሆነ ሰራተኛ አላመጣልሽም ስለዚህ አንቺ ውስሪ ምናምን ሌላ ሰራተኛ አላመጣም ምናምን አለች ልጆቹ በጣም ይወዱኛል ያቺኛው ደግሞ ያው ሽማግሌ ናቸው ሽማግሌ ናት እና አልፈልግም ምናምን ሌላ ሰራተኛ አይመጣም ሌላ ሰራተኛ ከመጣ ምግብ ይበላል ማብራት ያያል ውሃ ሻውር ይወስዳል ይሄ ሁሉ ምናምን ወጪ ያላወጣም ከቻልሽ ስሪ ምናምን አለችኝ እኔ ምናምን በቃ ጉልበቴ ምናምን ታመምኩ ወገቤ ምናምን መቀመጥ አልችልም እግሮቼ ምናምን መሄድ መራመድ አይችሉም ቁስሎቼ ምናምን 5 ቁስል ናቸው ያመኛል ከዛም በኋላ ያው ወይ አገሬ መሄድ አለብኝ ወይ ደግሞ ሌላ ቤት ቀይሩኝ እኔ አልቻልኩትም ካልሆነ ሴትዮ ትቅጠር 5 ነው መቀበለ ነበር ደሞዝ ልቀንስና እናንተ ስለምትወዱኝ ሌላ ቤት ሄጄ ሌላ ሰው ከመለም ደሞዝ ልቀንስና ሌላ ሰራተኛ ጨምራችሁ አምጡ ምናምን ስላት ሴትዮ ምናምን አይሆን ከሰራች ተስራ ካልሆነ ምንም አይሆንም ማለች ልጆቿ ምናምን ለመኗት እንደዚህ አይነት ሰራተኛ አናገኝም እቺ ልጅ ጎበዝ ናት ያንቺ የራስሽ ሚካድምሽ እናምጣልሽ ሲሏት ምናምን አልፈልግም ስትል እኔም ለመንኳቸው እናት የለኝም ልጆች አለብኝ ኦፕሬሽን ነኝ ሌላ ቤት ቀይሩኝ ምናምን አልኳቸው ያው ሌላ ቤት ምናምን ሄድኩ ማለት ነው አሁን ሌላ ቤት ምናምን 7ኛ ወሬ ነው በ7ኛ ወሬ ደግሞ አጋጣሚ ያው ከባሌ ጋር ምናምን ፈትቼሻለሁ ከዚህ በኋላ በስልኬ አድዊ ምናምን ሲለኝ እኔ ሴትዮ ምናምን እኔ ልጆች አለኝ እና ደግሞ ባሌ እንደዚህ ብሎኛል ሄጄ ላስተካክል ፍቀጅልኝ ምናምን አልኳት በራሴ ምናምን በደሞዜ ትኬት ቆርጣ አገሬም መጣው ማለት ነው ያው አገሬን ከመጣ ሁሉም ነገር ያው ቤትሽ ያይልሻል ቤትሽ ከተሳክቶልሽ ቤትሽ ደስተኛ ብለሽ ከወጣሽ በሄድሽበት ምናምን ይሳካልሻል ግን ቤትሽ ደስተኛ ሆነሽ ካልወጣሽ ከባድ ነው በሄድሽበት ማይሳካ ነው ምለው ማለት ነው የኔ ፈተና ለምንድነው ፍትናዬ ለምን በዛ ምን አይነት ወንጀል አድርጊ ነው ፈጣሪ ሆይ እንደዚህ ምትቀጣኝ ምክንያቱም በጣም ፈተና አሳልፍ ያለው በመጀመሪያ ባለቤቴ አልተሳካልኝም ያው የመጀመሪያም ባለቤቴ እኔ የምፈልገው ሐላል ነው ሐላል ትዳር የሚወደኝ የምወደው ማከብረው ከናት በላይ የሚሆንልኝ
ነበረ የፈለኩት። አንዳንዴም ያው ሞኝነት ሞኝ ስለሆንኩ አይደለም ታውቂያለሽ። በቃ ስሜ በመጥፎ ነገር እንዳይጠራ ትዳር ይሻለኛል እና በሰፈር ታዋቂ ነኝ፣ ስራ ሰራለሁ። መጀመሪያም ሱቅ ከፍቻለሁ። በአንድ በኩል ሻይ ቤት፣ በአንድ በኩል ሱቅ ነበረኝ ከመጀመሪያም ባለቤቴ ማለት ነው። ያው በሱም አልተሰካከለም። የዛኔ ልጄ የ9 ወር ልጅ ነበረች። ለእናቴ ሰጥቼ የመጀመሪያው ትዳርሽ እኮ ነው ሞቶብሽ ነው። ይቅርታ ሲቲና የመጀመሪያው ትዳርሽ እኮ ነው ሞቶብሽ መስሎኝ ነበር። ለምን ኢንተርቪውሽ ላይ ስለመጀመሪያው ትዳርሽ ምንም ስላላነሳሽ ላይክ ሞቶብሽ ነው መሰለኝ። ሞቶብሽ ከዛ በኋላ ሁለተኛ አይደለም። የመጀመሪያ ባለቤቴ አልሞተም። እናት አባት የለውም እሱ ማለት ነው። ያፈቀርሽውን አታገቢም። ብዙ ጊዜ ያፈቀርኩት ነበረኝ የጉራጌ ልጅ እና ደግሞ 5 አመት ምናምን ቆይተን በሱ እልህ ነው ያገባሁት። የመጀመሪያ ትዳሬ በንዴት አገባሁት። አንዳንዴ እልህ ውስጥ ከባድ ነው፣ መጥፎ ቦታ ይጥልሻል። እናት አባት አልነበረውም። ያው እኔ ሸሪያ ፍርድ ቤት ሄጄ ኒካህ አሰርኩ። የኔ ቤተሰብ መደገስ ይችላሉ፣ ግን የኔ ቤተሰብ ደግሶ ሲወጣ የሱ ቤት ባዶ ሲሆን ያለቅሳል ከማለት ያው ሸሪያ ፍርድ ቤት ሄጄ ኒካህ አሰርኩ እና እሱ በጣም ያው አለ አይደለም በጣም አስቸጋሪ ነበረ። በቃ ይቅም ነበረ፣ ያጨስ ነበረ፣ ይጠጣ ነበረ። ሮመዳን ላይ ምናምን አይጾምም ነበረ። በዛ ነዳር የመጣ ደግሞ በቃ ይቅርብኝ ብዬ ፈትቼው ቤት ምናምን ሰርተን ነበረ ከሱ ጋር በቃ የ40,000 ብር ከፍዬው ቀሪ ደግሞ የልጁ ምናምን ተቆራጭ የወር ምናምን የሚቆረጥ የልጅ ምግብ የሚቆረጥ በዛ ገባላት ማለት ነው። አሁን ተነስቼ አረብ ሀገር ሄድኩ። ለእናቴ ሰጥቼ ልጅቷ ምናምን አንቺ ውለጂን ያሳድግልሻለሁ። እዛኔም ሲሄድ ወንድሜ የእናቴ ልጅ አትጂ የከፈለልኝ ብር እሱ ነበረ የቤቱ አትጂ አንቺ አንድ ነገር ከሆንሽ እኔ በዚህ ብር አላገኝሽም፣ እኔ ብር ታውልሻለሁ አትጂ ሲለኝ አይ ሰርቼ መለወጥ አለብኝ ከማለት ተነስቼ ሄድኩ። ተነስቼ ከሄድኩ በኋላ ከዚህኛው ደግሞ በኢሞ ምናምን ተገናኘን፣ አወራን። ግን ሌላ ጓደኛ የነበረ ልድረው የፈለኩት የነበረ እኔ ልጅ አግብቻለሁ ወልጃለሁ፣ እኔ አንተ አላገባም፣ እኔ ወልጃለሁ አግብቻለሁ ልጅ አለኝ፣ ስለዚህ ደግሞ አልፈልግም ስል አይ ልጅሽን እንደ ልጄ አያታለሁ፣ ነገ አላህ ቢል ብንጋባ እንወልዳለን፣ የልጄ ተከሻ ናት አለኝና ተጋባን ማለት ነው። ያው እዛ ያለው ኒካ እንሰር እንደዚህ ምናምን ጥሩ አይደለም፣ ሐላል አይደለም። አንድ ሰው ከተዋደደ ከተፋቀረ ኒካ ነው ያስራል ምናምን አለኝ። እኔም ደግሞ በቃ ጥሩ ነገር ሲያናግረኝ በመጀመሪያ ትዳሬ እንደተጎዳው ስነግረው አሁን ምናምን ሁሉም ነገር ሆንልሻለሁ፣ ላንቺ ጥሩ ትዳር ሆንልሻለሁ፣ ልጅሽ አሳድጋለሁ አለኝና እሺ ያልኩት በቃ እኔ የምፈልገው ሐላሉ ነው። እሺ ብዬ በቃ ኒካ ተሰርክ ተባለ። ሲቲ እኔ ምንም ድሃ ነኝ፣ ምንም ነገር የለኝም አለኝ። ሲለኝ እኔም ድሃ ነኝ፣ አብረን ሰርተን ያድግልናል። አብሮ ሰርቶ ሲያድግ ነው ሰው የሚዋደደው ፍቅር የሚኖረው። ስለዚህ አንተ ንጹህ ልብ ስጠኝ፣ ውስጥ ንጹህ ይሁን፣ ታማኝ ሁንልኝ፣ እኔም ታማኝ ሁንልህ ብዬው እሺ ብለን ተስማምተን በቃ አሁን እኔ በሬም ብር የለኝም በሬ እሸጣለሁ ምናምን ሲለኝ የአባትህ በሬ አይሸጥም፣ እኔ ከዚህ ብር ልክልሃለሁ። ቤተሰቤ ጋር ሄዶ ኒካ ሊያሳ ሄዶ ኒካ አሰረ። የኒካ ብር ማለት ነው። ከዛም በኋላ ደግሞ የኒካ ብር ለመጀመሪያ ጊዜ ብር ይላል የኒካ ብር ነው። የኒካ ብር ቤተሰቤ ጋር ሄዶ ኒካ ሊያስርልኝ ቤተሰቤ ጋር ሄዶ ቤተሰቡ ምናምን አጎቱ ወንድሙ ቤተሰቡ ሄዳው ኒካ ሊያስርልኝ የወጪ ምናምን ብዬ ላኩለት የሚያስፈልገው ማለት ነው። ቤተሰቤ ወንድሞቼ ትላንትና የእናቴ ልጅ ተጎተሻል፣ አሁንም ይሄ ልጅ ሳታጠኙ ምናምን እንዴት ምናምን አሉ። እኔ ደግሞ በቃ እዚህ ያለ ነገር እናሱ ጨርሰናል ኒካ ሰሩ ምናምን ተባለ። አባቴ መጣ፣ የሱን ቤተሰብ መጣ፣ ኒካ ታሰረ። ከዛም በኋላ ወንድሞቼ ልጁ ምን እንደሆነ እንየው ሲሉ ከዛም ቤተሰብሽ እንየው ሲሉኝ እኔ ደግሞ ቤተሰቤ ጋር እንዳታፍር ወንድሞቼ ጋር እንዳታፍር ብዬ ገና ብር ላኩለት። ቤተሰቤ ጋር ይዞ የሚሄድ ነገር ማለት ነው፣ በወንድሞቼ ፊት እንዳያፍር ምናምን።
ከዛም አደረኩለት እኔም ደግሞ አመት ምናምን ቆይቼ ነበር 4 አመት ሰርቼ አመት ቀርቶኝ ነበር 5 አመት ሊሞላኝ ማለት ነው መጀመሪያ ከዛኛ ባሌ ምንም ሳንገናኝ 3 አመት ሰርቻለሁ ከዚህኛው ደግሞ 5 አመት 8 አመት ማለት ነው በቃ ሀገሬን ሄድኩ ቤተሰቤ ጋር ገባው ተደገሰ እኔም ደግሞ ከአረብ ሀገር መጣች ሲባል የሱ ቤተሰብ ምን ይሉኛል ብዬ ሄጄ ከዚህም ይዤ ሄድኩት ከዱባይም ይዤ ገባሁት ዕቃ ነበር ስጦታ ምሰጥ ላጎሳ ቤተሰብ ምናምን ሳይቀር ምናምን አዘጋጅተ ተጋብተን ሄድን ከሄድን በኋላ ደግሞ ወር ምናምን አልሞላም ሲቲ እኔ እዚህ ኖሮ አልቻልኩትም አዲስ አበባ እንሂድ አለኝ ማለት ነው እንግዲህ እሱ የገጠር ልጅ ነው አዲስ አበባ ስራ የለውም ገጠር ነው የሚኖረው እኔም ከውጭ መጥቻለሁ ገና ኖሮውን ምንም አላየሁትም እሺ ብዬ ለህቴ ልጅ ደውዬ ቤት ክራይ ፈልገሽ ጠብቂኝ አልኳት 2000 ብር ነው በወር የሚከፈለው ቤት ክራይ ምናምን ፈልጋኝ መጣሽ እሷ ጋር አደረን ከዛም በኋላ የማግስቱ የራሴ ቤት ገባን የተከራየሁበት ቤት ማለት ነው ሳስበው እሱ ስራ የለውም ምንም የለውም እኔ ግን የአረብ ሀገር ያመጣሁት ነው ብር ነው ድጓሚ የለውም መርካቶ ምናምን ምንም አያውቅም መርካቶ ምን እንደሆነ አያውቀውም መርካቶ የት ብታገበ ጥላሽ ብትመጪ አያውቀውም ሀገሩ ሰፈሩ ማለት ነው መርካቶ ምናምን ወስጄ ምናምን ቦታውን ምናምን አሳይቼ ከዛም በኋላ ሳስበው እንዴ አሁን እሱ ስራ የለውም የአረብ ሀገር ብር አመድ ነው በ5 ወር 10000 ብር ነው የምከፍለው ብዬ ለወንድሜ ምናምን አማከርኩት ሳማክረው ወንድሜ የራሱ ስራ አስገባው ራሱ ጋር ምናምን 50 ኪሎ ምናምን 50 ኪሎ የሚሸከሙበት የማዳበሪያ ስራ ምናምን ሲያስገባው 50 ኪሎ መሸከም አልችልም እኔ እንደዛ አይነት ስራ ሰርቼ አላቅም አለኝ ከዛም በኋላ ሳስበው ኖሮ የቤት ምናምን ክራይ ምን የቤት ወጪ ምናምን ሳስበው በቃ የራሴ ቤት የተከራየው ጨረቃ ነው የራሴ ቤት ምናምን ገባን ማለት ነው የራሴ ቤት ከገባን በኋላ ሲቲ ሱቅ ክፈችልኝ ሱቅ እንስራ ሱቅ ከፍተሽ እንስራ አለኝ እሺ ብዬ ሱቅ ምናምን ከፈትን ሰፈር ላይ ማለት ነው ሱቅ ከፈትን ምናምን እየሰራን እርግዝና ምናምን ቁጭ አለብኝ ማለት ነው በታሰዓት ደግሞ እሱ ግን ያው ሱቁ ከፍቼ ምናምን እኔ እንደዚህ ያደርገኛል ብዬ አሁን አንዳንዴ ምናምን ራሴን እንደማላምን አደረገኝ ማለት ነው ግን እሱ ከኔ የሚፈልገው የነበረ ብር ነበር እኔ ግን አላወኩም የዋህነቴን አጠቃኝ ማለት ነው ምን ያደርጋል ሱቁ ከከፈትኩ በኋላ ሱቁ ሽጦ ምናምን ብሩ ምናምን ሌላ ቦታ ነው የሚልከው ማለት ነው ከዛም እርግዝና ቁጭ ሲልብኝ ታመምኩና ቲማቲም አቮካዶ ከጋርመንት ተጭኖ ምናምን መጣና በሳምንት ምናምን ይሄዳል በ15 ይሄዳል ገጠር ቤት ምናምን የእንጀራ እናት ናት ልጅ የላትም ዘር የላት እናቴ ለማየት ነው የምሄደው ምናምን ይለኛል እኔም ደግሞ ዘር ስለሌላት እኔ ከቤተሰቡን አላስወጣውም ሰው ትዳር ከያዘ በኋላ ሴልጅ ከቤተሰብ አስወጣችሁ እንዳልባል ምናምን ይሄዳል ከታመምኩ በኋላ ደግሞ የጋርመንት ዕቃ አለ ቲማቲም ሽንኩርት አቮካዶ ይበላሻል ቶሎ ካልሸጥሹ ማለት ነው አሁን ይሄንን ሽጣህ ሂድ በአሁን ሰዓት እኔ አቅም የለኝም ጉልበቴ እንቢ ብሎኛል ከቶኛል ጉልበቴ ምናምን ስለው የራስሽ ጉዳይ ነው ምናምን አለና ጥሎ ሲሄድ ጊዜ በቃ እሺ አንተ እንደዚህ ከሆነ ያው ኖሮ ትዳር ነው ኖሮ ሞት ነው እና መታገል አለብን መጀመሪያ እኛ በሰው መድረስ አለብን ለቤተሰብ ለመደገፍ እኛ ምናምን መስራት አለብን አልኩት የራስሽ ጉዳይ ነው ምናምን ብሎ ጥሎኝ ሄደ ማለት ነው ጥሎኝ ከሄደ በኋላ ሱቁ እገባለሁ ምንም ነገር የለውም ካርቶን ብቻ ነው ያለው ግን ተደርድሮ ምናምን ሙሉ ሱቅ ነው የሚመስለው ከዛም በኋላ 15000 ምናምን አውጥቼ ገና ድጓሚ ምናምን ሞላሁለት አጎቱ መጣ እኔ መርካቶ ሄዶ ይስራ እኔ ደግሞ ሱቁ ልስራ ምናምን ሲል ወንድሞቼም ነበሩ የጉራጌ ቀመጥ አንተ ወተስራ አንቺ እዚህ ስሪ አንልም ተስማምታችሁ ከሰራችሁ ስሩ እሱ ወጥቶ ይስራ ካልሆነ የኛ ፍርድ ደግሞ ሱቁ ይስራበት ነው ያለማውም ያጥፋው ሱቁ ይስራበት አሉን ያው ከቤተሰብ ማጥወጪ ከሽማግሌ አጥወጪ መሽ ብዬ ታውኩት ማለት ነው እኔ ደግሞ የራሴ ስራ ጀመርኩ የራሴ ጀበና ምናምን ወደ አገና የሚባል ቦታ
ሀውዬ እየሰማሽኝ ነው? ወደ አገና የሚባል ቦታ ሲቲና በደንብ እየሰማንሽ ነው። 4900 ሰው ቁጭ ብሎ እያዳመጠሽ ነው። ሴቶች ካንቺ ይማራሉ፣ ብዙ ሴቶች። እና የራሴ ስራ ጀመርኩ። አገና የሚባል ቦታ የ3 ቀን መንገድ ነው ከአዲስ አበባ። እኔ የቦጀባር ልጅ ነኝ። እናቴ ጋር ሄጄ አደርኩ። የማግስቱ ሌሊት አዛን ሲል ወደ አገና፣ ከአገና ደግሞ ያጀበና ስለቅም ጫፎቹ ምናምን እንዳይሰበሩ እሱን እየጠቀለልኩ እጆቹ ምናምን እንዳይሰበሩ እሱን እየጠቀለል እንትን ያልኩ ማታ ምናምን ጨርሼ ዳገት ቦታ ነው ተሸክሜ ወዛደር እንዳላሸክም ራሴን ተሸክሜ አወጣና ወደ ቦጀባር እጭናለሁ። ቦጀባር ምናምን የሆነ ቤት አስገብቼ አሳድሬ እናቴ ጋር ሄጄ አድሬ የማግስቱ ወደ አዲስ አበባ መጣለሁ። ከዛስ ምናምን ቡላ፣ ቆጮ፣ ቂቤ በቃ ስራ አለው የተባለ ነገር ይሄ ያገኝበታለሁ ያልኩ ነገር ምናምን እሰራለሁ ማለት ነው። እንደዚህም እየሰራ ጀበናው ትቼ ያው እርግዝና ምናምን ስለደረስኩ በመኪና ጭኜ ምናምን ቆጮና ቡላ ቂቤ ምናምን ማምጣት ጀመርኩ። ግን እርጉዝ ነኝ ምናምን አልልም ነበር። ያገኘሁ ስራ እሰራለሁ። ለምን አረብ ሀገር ሄጄ ምናምን የሰው ሽንት ቤት እያጠብኩ ሰርቼ ምናምን አላህ በረካ አርግሽ አልባልም ነበር። ግን ሀገሬ ላይ መስራት አለብኝ። ራሴ ምናምን ኮራ አላደርግም ነበር። ትንሽ ሆኜ እግሬን ተቋረጠ ወይ ልብስ አለበስኩም አልልም ነበር። ለስራ በጣም ጎበዝ ነበርኩ ማለት ነው። ከዛም ከወለድኩ በኋላ ሙሉ ኦፕሬሽን ነው የወለድኩት። እና ያው አላህ የቀደረ ነው። ግን ጥሩ ትዳር ቢኖረኝ ጥሩ ባል ቢኖረኝ የዛን ቀን ኦፕሬሽን አልሆንም ነበር። ምክንያቱም ራብ ምናምን ያዘኝ፣ ራብ ለቀቀብኝ። በቃ ሰው ብሰጭኝ የዛኔ ሰው በላ ነበር። 3 ቀን ምናምን አለ ምግብ ምናምን እያማጥኩ ማለት ነው። ሐኪሞቹ ኦፕሬሽን አትደረጊም፣ ምስትሽም አትደረጊም፣ በሰላም ተወልጃለሽ ነው የተባልኩት የነበረው ማለት ነው። ግን አጠገቤ ምናምን ስላልነበረ ግን የቀደረው አላህ ነው። ግን እኔ የምለው ምናምን የዛኔ ጥሩ ትዳር ቢኖረኝ ጥሩ ባል ቢኖረኝ ኦፕሬሽን አልሆንም ነበር። እና አላህ ገላገለኝ። ከወለድኩ በኋላ ደግሞ ኮንትራት በ1500 ሰፈር ሊያደር ተስማማን። በ1500 ተስማማንና ፏአድ አልኩት። አቤት ልጁን አንተ ያዘው ከሆስፒታል ወጥተሽ ኦፕሬሽን ሆንኩ ቀን ማለት ከሆስፒታል ስወጣ ማለት ነው። ልጁን ያዘው እኔ ሆዴ ላቅፈው ቁስሉን ማለት ነው እንዳይፈታብኝ ከፍ ዝቅ ምናምን መንገዱ ስለሚል እኔ ሆዴ ላቅፍ አንተ ልጁን አቅፈውና አስፋልት ወጥተን በ10 ብር እንሳፈራለን። ግን በአሁን ሰዓት በጣም ያናድደኛል። ለምን እንደዚህ ሆን ቁራል ለኮንትራት ታክሲ 1500 ብር የምትከፊው አጥተሽ ነው ወይስ ሰስከሽ ነው? ሰስቼ በዛ ደግሞ የሆነ ነገር ይገዛልኛል ተብዬ ሰስቼ ነው። ታውቂያለሽ ለቤቴ ይተርፈኛል ነው። ራስሽን እየበደልሽ ነበር ማለት ነው። ትዳርሽን ለማቆም ራስሽን እየበደልሽ ነበር። በኦፕሬሽን ወልደሽ ከሆስፒታል የኮንትራት ታክሲ ከሆስፒታሉ ቤት 1500 ሪያል 1500 የኢትዮጵያ ብር ላለመክፈል ችግራችን ይብሳል ብለሽ ለትዳርሽ አስቀርተሽ አንቺ ግን በ10 ብር ታክሲ ቁስልሽን ሆድሽን አቅፈሽ ሄድሽ ማለት ነው። 10 ብር ከፍዬ ወደ አስኮ ምናምን መጣን። ከአስኮ ደግሞ 50 ብር ተሳፈርን። ቡራዮ ከደረስን በኋላ የሆነ ወንድሜ ባጃጅ አለው መጣንና ተቀበለን። ከዛም በኋላ እኔ ቤት ደርሶ እንዳይወጣ ቡራዮ የሚባል ቦታ ትንሽ ከተማ ነው። ባለቤቴን ግማሽ ኪሎ ስጋ ግዛልኝ ቤት ካወጣም ትደክማለህ ቤትም ሰው የለንም አልኩት። አፌን አውጥቼ ምናምን ተናግሬዋለሁ። ግን ምን ተናገርሽ አላለኝም። ቦታ አልሰጠኝም ማለት ነው። ከዛም ወደ ቤት ሄድኩና ምን ትበያለሽ ምን ትጠጫለሽ ወብርሽና ይወል አላረደልሽም ባልሽ ሲወለድ እኮ ይታረዳል በጋ አላረደ ግን ላልመድ አላህ ደግሞ ለኔ ምን መሰለሽ አላህ ደግሞ ለኔ ይጠይቀኛል እኮ ውሸት አልናገርም። እኔ ወልጄ በሱ ግማሽ ኪሎ ስጋ ነው ያገኘሁት። እሱም ሰው ጠይቆት ማለት ነው። ከዛም የዛን ቀን የወንድሜ ሚስ አላህ በረካ አርጋት ምበላ ነገር እቤት አለ ወይ ምናምን አለች። ምንም የለም አልኳት። አይቤ ሰርታ ይዛ መጣች። እናም ደግሞ እናቴ በደንብ መረቀችኝ። አራስ
በቃ ሁሉም ነገር በአንድ ሙሉ መኪና ጭና እናቴ መታረደችልኝ እናቴ አልኳት በቃ ሁሉም ነገር አመጣች ቡላ ቆጮ የጎመን ክትፎ ምናምን በቃ ብዙ ነገር ምናምን ይዛ መጣችና እናቴ አልኳት አትረጂ የመጨረሻ ልጅ ቤት እኔ ነኝ ሁላችንም አዲስ አበባ ነው ሁለት እህቶች ነው ገጠር ያሉ አስም አለባት ደም ብዛት አለባት ሲያስላት ፊንጢጣ ወደ ውጪ ወጣ ነበር እኛ እስከምንደርስ ድረስ በዛ ብትታከሚያለሽ እኔ ይሄን ካመጣሽ በቂ ነው አትረጂ ምናምን አልኳት ባልሽ በጎመን መጣች አይለኝ ምናምን ብላ እናቴን አርዳ አረሰችኝ ግን ምን አለችኝ ሲቲ ያለችኝ አቤት አልኳት አላህ ነግሮታል ለሷ ማለት ነው ከዚህ በኋላ ላልመርቅሽ እችላለሁ አለችኝ እናቴ ምን አለችኝ አራስ ስትወጪ ቁስልሽ ላይ ደርቅ ይችላል ገጠር ትመጫለሽ ልጅሽ ወተት ይጠጣል አለች እናቴ ሄደች በወለድኩ በ15 ቀን ድንገት ምናምን አጣኋት እናቴ ግን ሐሙስ ቀን ቅዳሜ ቀን ልትሞት እሁድ ቀን ልትሞት ቅዳሜ እናቴን ደወልኩላት ምን ትለይ ነበር ሀቡዬ በቃ እኔ ስቆሽሽ እናቴን አይመቻትም ነበር ከሚገርምሽ ሹሩባ ሲሰራ ጊዜ እናቴ ጭንቅላቴ ተስመው ነበር ለኔ ዓለም በሙሉ ሁሉ ቢሰበሰብ የኔ እናት አለች አልልም ነበር እናቴ በጣም ጥሩ ነበረች በቃ ቅዳሜ ቀን ደወልኩላት እሷን እንደምትሞት ነገረችኝ ያ እሞታለሁ አላለችኝም ሲቲ ከዚህ በኋላ እኔ ምንም አላደርግልሽም ከዚህ በኋላ ኖርኩም አልጠቅምሽም እናቴ ምን ገባብሽ አላህ ያስቀምጥሽ ብዬ ሳለቅስበት በክሻ ውጪ ነው ምናምን አለች በእኛ ሀገር በጉራጌ አወዶ የሚባል ገብስ አለ ቪታሚን ገብስ ነው ብርሽን ከሆነሽ ወይ ከተሰበርሽ የምትጠገኝበት ልጄ ትመጣለች ብላ ቡላ አዘጋጅታ አርሳታለሁ ግን አድጋሚ ልታርሰኝ ማለት ነው ቡላ አስቀምጣ ገብስ ምናምን አዘጋጅታ እና እናቴ ስደውልልኝ ሌላ ጊዜ ምናምን አልመጣም ብያት አላቅም በደወለች ናፈሽኝ ባለችኝ ሰዓት ሄዳለሁ ግን የዛኔ ምን አልኳት መሰለሽ ነይ ስትለኝ ቁስልሽ አይደርቅም ስትለኝ እናቴ አልመጣም አልኳት በቃ የሷ የሆነ ጃኬት ገዝቼ የሆነ የምትወደው ጃኬት የከሌ ለብሶታል ምናምን ስትለኝ የሚሄድበት መሳፈራ የናቴ እሱን ጃኬት ልክላታለሁ ከማለት አልመጣም አልኳት ግን ቅዳሜ ማታ ምናምን እሻ ተሰግዶ መህሪ ተሰግዶ እሻ በደረሰበት ሰዓት ደወልን እናቴ ናፈቀችኝ አልኳት ጎረቤቴ እናቴ የሆነ ልቤ ይጨናነቀኛል እናቴን ካልደወልኩላት ድምጿን ካልሰማሁላት ሰላም አላገኝም ብዬ 10 ብር ካርድ ሞልቼ እናቴን ደወልኩላት ስደውልላት ደና ነኝ ምንም አልሆንኩ ምናምን አለች እሁድ ቀን ደግሞ አራሳት ነፍሷ ወጣ አይዞሽኝ እናቴን አልመጣም ረህማት እናቴን አልመጣም ያልኳት እናቴን አልመጣም ያልኳት ሞታ ምናምን ልቀብራት ሄድኩ ማለት ግን እናቴ ከሞተች በኋላ ብዙ ነገር ደርሶብኛል እናቴ ከሞተች በኋላ እንደ የልጄ ጊዜ ኦፕሬሽን ሆኜ በህልም አየች እኔን አልነገርኳትም እናቴ ኦፕሬሽን እንደሆንኩ አልነገርኳትም ግን እናቴ በህልሟ አይታ አወቀች ኦፕሬሽን እንደሆንኩ ግን እሷ ከሞተች በኋላ 4 ኦፕሬሽን ሆኛለሁ ግን እናቴ ኖርሽና ቁስሌን አንዴ ብትይልኝ ይማመኝ ብትይ እንደሌላ ጊዜ እሷ ከሞተች በኋላ ብዙ ነገር ሆኛለሁ ውስጤ ሞተ
ሲኪናዬ አይዞሽ እኔ እናት ውሃ የለም አጠገብሽ ውሃ ጠጪ አይዞሽ እናትሽን አላህ ይርሐማት እናትሽን ጀነት ያድርግልሽ ሁላችንም ወደዛው ነን ሲኪና ውሃ ጠጪ ፕሊዝ አይዞሽ እና ልጆችን ወላጅ አሳድጊ ትይኝ ነበረ አሁን ወልጅ ያለው እናቴ ልጄን እንዳታሳድጊ ነው እንዴት ተሸነፍሽላታለሁ አንዳንዴ ማለት ነው እናቴ በጣም ጎበዝ ነበረች ግን አንዳንዴ ያው የማይቀረው ትሄጃለሽ ግን እሷ ከሞተች በኋላ ብዙ ነገር ሆኛለሁ የሆንኩት ውስጤን ሞቷል ሞራኔ ምናምን ሌላ ጊዜ ምናምን ከሚገርም 8 አመት ሰራ እንደዛ አይነት ራሴን ጠይቀዋለሁ እንደዛ አይነት ስሜት ምናምን አይሰማኝም ነበር ግን በአሁን ሰዓት ምናምን ለምን እንደሆነ አላውቅም ይከፋኛል በጣም እናቴ ብነግርሽ እስኪ አንዴ ዱዓ አድርጊልኝ ብልሽ እና አንዳንዴ ስትቸገሪ ምናምን እናቴ ዱዓ አድርጊልኝ ትያለሽ እና አንዳንዴም ሲከፋሽ ወይ ደግሞ ሀጃ ሲገጥምሽ ምናምን ደውለሽ እናቴ ዱዓ አድርጊልኝ እንደዚህ ሀጃ አለብኝ ትያለሽ ግን በአሁን ሰዓት ደግሞ ሀጃም ቢኖርብኝ ቢከፋኝ ምናምን ዱዓ አድርጊልኝ ምናምን የምለው የለም እናቴ ለማን ጥለሽ ግን እኔ የሷን ሞቷን አታሳየኝ ለው ነበር እሷን ብዙ ጊዜ ያማታል ያ ረቢ የሷ ሞት እንዳታሳየኝ ቀድመህ ለኔ ውሰድ እሷ ከሞተች እኮ ለኔ ምንም የለኝም እላት ነበር ለእናቴ ማለት ነው ግን እሷ ከሞተች በኋላ ያው ታመምኩ በሷ ምናምን በሐዘንም ታመምኩ በቃ ሐኪም ቤትም ገብቻለሁ 10 የግል ሐኪም ቤት ገብቻለሁ በሽታው ሊገኝ አልተቻለ መጨረሻ ጊዜ በሆዴ ላይ ነበር አስረሳው እንድስነሳ ኦፕሬሽን መሆን አለብሽ ያማ ጠጠርና የኩላሊት ጠጠር ምናምን አለብሽ ተባልኩ እና ያማ ጠጠርና የኩላሊት ጠጠር ኦፕሬሽን 5 ኦፕሬሽን በአጠቃላይ 5 ኦፕሬሽን ከዛም ልጄን አመጣሁት እናቴ ከሞተች በኋላ ያው እናቴ ነው ተሳድጋት የነበረ ልጄን አመጣሁት ካመጣሁት በኋላ በጣም ተቀየረ እና ስሟን ለመጥራት ዝግንን ይለው ነበር አስፋልት ላይ የሰው ልጅ ይስማል ከረሜላ ይሰጣል የኔ ልጅ ምናምን ከረሜላ አይሰጥም ነበር ልጁን አዝላ ተወጣለች የራሱ ልጅ አዝላ ወንድሟን አዝላ ስትወጣ ለልጁ ከረሜላ ይሰጣል ለሷ ከረሜላ አይሰጣትም ነበር እዛ ሰዓት ደግሞ ይሰማኝ ነበር እናቴ ብትኖሪ እና ልጄስ ለማንጥለሽ ትላንትና ወለጂ ያሳድግልሻለሁ ትያን ነበር ወይ ሲቲና ልጅሽ የዛኔ ስንት አመቷ ነው ማለት እሱ ያው እንጀራ አባቷ ነው ወጣሱቅ ልጅሽን አዝላ ልጃችሁን እናንተን አዝላ ሱቅ ሄዳ ለሱ ከረሜላ እሷን ዝም ሲላት ስንት አመቷ ነበር የስንት አመት ልጅ ሆና ነው አሁን የ8 አመቷ የ8 አመት ልጅ ሆና ነበር ልጅ የምታዝለው አንዳንዴ ያው እኔ ልብስ ለማጠብ ምናምን አዝላትና ያው ብዙም ትምህርት ቤት ሄዳለሽ እንደምንም ብዬ ከአረብ ሀገር ያመጣሁት ልብስ እየሸጥኩ ምናምን እናስተምራስል የሰው ልጅ አላስተምርም ምናምን አለኝ እኔ ደግሞ የበላይነት ይሰማዋል ከማለት የበላይነት እንደንት እንዳልል ሱቁ የራሴ ነው አረብ ሀገር የተቃጠልኩበት ነው በሱቁ ምናምን አምጣ አልልም ነበር ጎረቤት ይወደኛል ሰፈር ሰው ይወደኛል ጎረቤት የበላይ ሆነች ብሎ እንዳይሰማው ማለት አንቺ አረብ ሀገር ለፍተሽ በከፈትሽው ሱቅ አብራችሁ ስለምትቆሙ እሷ ስለከፈተችው ነው ብሎ እንዳይሰማው ከሱቅ ምንም ነገር አትወስጂ ሰው ቤት ልብስ ታጥቢ ነበር ምን ዲ ነበር ሱቁን እሱ ይቆምበት ነበር አዩዬ እዚህ ጋር እኔ ውሸት ልናገር አልፈልግም የሰው ቤት ልብስ አላጥብም ነበር እታገል ነበር ለራሴ ስራ ለማግኘት
ልብስ ጋር ስራ ነው የተባለ ነገር ልብስ ልጅሽ የቤት ልብስ ኦኬ የልጆች ልብስ የራሷ የሱም የኛ ልብስ ማለት የሰው ልጅ አላስተምርም ሲልሽ ከራስሽ ከሱቅሽ ካልወሰድሽ ገንዘብ ከታምጥሽ ልታስተምሪያት ነው ልጅቷን አባቴ የዛኔ አዲስ አበባ መጥቶ ነበር ወንድሞቼ ተሳፈሩበት ምናምን ብሎ የሰጡት ብር ይሄን ብሎ ምናምን 1000 ብር ሰጠኝ አባቴ ማለት ነው ጎረቤቴ ችግሬን ስለምታቅ የሱም ባህሪ ስለምታቅ ሲቲ የናትሽ ቡና ከማፈላ ቡና አፍልቼ ማንን ሰው ነው የሚጠጣው ይሄን ብር ደግሞ ላንቺ ይጠቅምሻል ምናምን ብላ ብር ሰጠችኝ ጓደኛዬ ማለት ነው ጎረቤቴ ማለት ነው አሁንም ሌላ የሷን ባላም ደግሞ ድጋሚ 500 ብር ሰጠኝና እሱን አድርጌ መርካቶ ሄጄ ደፍቶራ ምናምን ከመከፋፈያ አውጥቼ ደፍቶራ ምናምን ገዛሁላት ከዛም በኋላ ያው እኔም እንዳልኩሽም ቡላ ሸጣለው አንዳንድ ነገር ከገበያ ጎመን ምናምን ከመርካቶ ሄጄ ጎመን አመጣለው ምን እላለው ስራ አልንቅም ልጃዝዬም ማለት ነው ከዛን ከታመምኩ በኋላ ያ4 ወር ምናምን ደሞ ተጠራቀመብኝና ምከፍልበት አጣው ታምሜ ማለት ነው ሐኪም ቤት ምናምን እየተመላለስ ያ4 ወር ምናምን ሆነብኝ ያ4 ወር ሲሆንብኝ የሆነ ሰው የዘካ ብር ሰጥቶኝ የዘካ ምናምን ብር ሰጥቶኝ በዘካ ብር ምናምን ያ4 ወር ምናምን ደሞዛ ከፈልኩላት ከዛም ራሴን ጠየቅኩት ከዚህ በኋላ እናቴ የለችም ቸግሮኛል ብዬ አልነግራትም ከዚህ በኋላ ምናምን ከወደኩበት መነሳት አለብኝ መሄድ አለብኝ ብዬ አረብ ሀገር ጀመርኩ ከወንድሜ ምናምን ብር ተበድሬ ሱቁም እንደዚህ እንዳለ ትቼ አረብ ሀገር ሄድኩ ማለት ነው አረብ ሀገር ከሄድኩ በኋላ ያው በስድስተኛ ወሬ ነው የሄድኩት 4 ኦፕሬሽን ከሆንኩ በኋላ አረብ ሀገር ከሄድኩ በኋላ ቁስሎች የተፈቱብኝ ፎቅና ምድር ምናምን ይያልኩ ሆዴን ያሳክከኝ ነበር እና 3 ቀን ምናምን ሐኪም ቤት ተኝቻለሁ በቁስል ምናምን ለሱ ነገርኩት እንደዚህ ሆዴ ምናምን አሞኛል ቁስሌ ተፈቶብኛል አልኩት ግን አላህ ይማርሽና አላህ ይግደልሽ አላለኝም እኔ ካልደወልኩለት እሱ አይደውልም ነበር እኔ ነው የምደውልለት የነበረው ቤቱ የጨረቃ ቤት ነው አላህ ቤትሽን ያፍርሰው ምናምን አለኝ ፋድ ቤቱ ምናምን ካልፈረሰ በሴት ቤት ገብቻለሁ እንዳትል ካርታ ካወጣለት በአንተ ስምና በኔ ስም ይሆናል ለምንድን ነው እንደዚህ የምትሆነው የሰው ቤት ምናምን እኮ ገብተህ ምናምን የልጅ ባምበር ሲታጠብ ውጭ ላይ ተቶ አይደፋም እኔ ሽንት ቤቴ የራሴ ሽንት ቤት ስለሆነ የልጅ ሞተ ክራይ ከሆነ ሽንት ቤት ሞላብኝ ነው የሚባለው ለምን ይሄ ነገር አታውቅም ብዬ ተናገርኩት ማለት ነው እንደዚህም ይያለን የጣራና ግድግዳ ይመጣል ከፍላለሁ ቤት ምናምን ደሞ ትንሹ ቤት ምናምን የዛን ያልተከራየም ነበር አሳድሰውና የልጄ የትንሹ ህፃኑ በወርም እንደምትልክለት አረኩት ብየዋለሁ ብር ላኩለት ሊያሳድስ ምናምን ቤቱ አከራየው ግን ብሩ የልጁ ምናምን አይልክም ነበር የህፃኑ ማለት ነው ምናልባት የህፃኑ በአምበርስ ገዝቶ ነው የሚልክለት የነበረው ህፃኑ ማለት ነው እንደዚህም ይያለን ነካስ እሱ ሱቁ ምናምን ጭኖ ከመጀመሪያ ያለበት ቦታ ጭኖ ወደ ከተማ ጭኖ ሄደዋል ያለኝ ካጠራቀመ በኋላ እኔ ግን ትዳሬ ነው ብዬ አምኜው በሁን ሰዓት ደግሞ አንድ ሴት ምናምን ስትጠየቅ እኮ ቤት አለው ወይ መኪና አለው ወይ ንብረት አለው ወይ ብላ ነው የምትጠይቀው እኔ እኮ እሱ የሚያሟላ መስፈርት ራስ ያሟልቼ ራሱ ሲቆሽሽ አልወድም ነበር ራስህ ቆሽሻል ምናምን ይያልኩት ልብሱን ይያለበስኩት ሱቅ ወጥቼ ከሚገርምሽ ምናምን እዚህ አረብ ሀገር ስመጣ ምናምን ሽሮዬን አስፈጥቼ በርበሬን አስፈጥቼ ቂቤን ምናምን አቅልጬ ከቻልክ ሽሮህን ሰርተህ ብላ ካልቻልክ በጥጣ ጠጣ ብዬ ሁሉም ነገር አድርጌ ዛሬ እኔ
ጉልበቴ ምናምን ሲያዝ ጉልበቴ ሲደክም አዘን ሲበረታብኝ 500 ብርሽን ተሸክማ ማንም ሴት አትወጣም ልታገል ብዬ በወጣሁበት የኢትዮጵያ ወንዶች ይፍረዱኝ ይሄ ነገር ማለት ነው የወለደ ይፍረደኝ ይሄ ማለት ነው ግን በራሴ ቤት ሚስት አገባ እኔ ዛሬ ምንም የለኝም በሁን ሰዓት ኸቡዬ ያቅም የለኝም እግሮቼ እጥፍ አድርጌ መቀመጥ አልችልም እግሮቼ መራመድ አልችልም ትለንተና ምናምን 50 ኪሎ ጫው ተሸክም ያለው ድንች ተሸክም ያለው ብዙ ነገር አድርጊያለሁ ኖሬ እንትዳሬን ብዬ ነገን ልጅ ወልደን ያልፍልናል ብዬ ዛሬ ተከድቻለሁ የኢትዮጵያ ህዝብ ይፍረደኝ ይሄ ነገር አንድም ደግሞ እዚህ ጋር እኔ ወጥቼ ምናምን አቅም ስለሌለኝ ደካማ ስለሆንኩ ሰው ስለሌለኝ የኢትዮጵያ ህዝብ ከጎኔ ይሁን የኢትዮጵያ ምናምን ያሉ አረብ ሀገር ያሉ ሴቶች እህቶቼ እንደኔ ሞኛቱ ነው እኔ አሁን በአሁን ሰዓት ሰው እንደማላምን ነው የሆንኩት ራሴን ያስጠላኛል በአሁን ሰዓት ማለት ነው ለምን እናት ማለት ከባድ ነው ልጅ እናት ማታ ተኝቶ እስከሚነሳ ድረስ ይጨንቃታል ትምህርት ቤት ሄዶ እስከሚመጣ ድረስ ለማየት ትጓጓለች እኔ ዛሬ የልጆቼ እንኳን መሆን ያቃተኝ ሰው ነኝ እህቴ ምናምን ታማሚ ናት በአንድ ቀን 10 ክኒን የምትወስደው ማለት ነው በአዲስ አበባ ኖሮ ምናምን የራስ ልጅ ምናምን ያቃተ ጊዜ ነው የራስ ልጅ ለማሳደግ ያቃተ ጊዜ ነው ለእህቴ ምናምን ሰጣፋት ግን እኔ ይሰማኛል ለእህቴ ምናምን በሽተኛ ናት 10 ክኒን ተወስዳለች ነሌ ያልፍልኛ ተደራ ምናምን ይሰካከላል የሰው ልጅ ፊት አታይም ብላ ልጄ ያሳደገች ግን እኔ ዛሬ ባዶ እጄ ቀረው ባዶ እጄ ቀርቻለሁ በአሁን ሰዓት አላህ ከሚያውቀው አቡዬ እግሬ ያመኛል እጥፍ አድርጌ ምናምን እንትን አልልም መሄድ ያቅተኛል ወገቦቼ ያመኛል ውስጤ ምናምን ስታይም ወፍራም ነኝ ስጋ ላይ ተሸክም ያለው ግን ውስጤ ምናምን ሞተዋል እሺ በአሁን ሰዓት በጣም ተጎድቻለሁ ፊቲና አንቺ አሁን ከዱባይ ከገባሽ ስንት ጊዜ ሆነሽ ኢትዮጵያ ከገባሽ ወር ከ15 ቀን ምናምን ሆኖኛል እሺ የዛሬ ወር ከ15 ቀን እንደገባሽ ከዱባይ የት ነው የገባሽ የገባሁት የራሴ ቤት ነው የገባሁት የራሴ ቤት ገብቻለሁ እሺ ይሄ ጥያቄ እንኳን ጠየቅሽኝ ማለት የራሴ ቤት ገባው ወንድሞችን ሰበሰብኩ እኔ እንደዚህ ብሎኛል ባለቤት ያልኳቸው አልፈልግሽም ሲልሽ የት ነበር እሱ ፈትቼሻለሁ ሲልሽ በስልክ ነው ዱባይ እያለሽ ነው አረብ ሀገር እያለሁ ፈትቼሻለሁ ኦኬ እኔ ግን አይደወለልኝም እኔ ደውዬ አካውንት ስጠኝ ስለው ያወጣሁት ምላስ አላስገባሁትም ትላንትና እሱ ምንም ነገር አልነበረውም አረብ ሀገር ምን ትሆናለች ምናምን አላለኝም በቃ ብዙ ነገር አውራርዶ ነው የሰደበኝ ማለት ነው አንቺ ምናምን ከዚህ በኋላ አታስፈልጊኝ ሲቲና ወደዛ ነው ያለሽ ወደዚህ ነኝ እንዲ ተቆርጠሻል እግሬ ምናምን ስላመመኝ እግሬን ዘረጋሁት ለዛ ነው እና ትላንትና እሱ ምንም ነገር አልነበረም አላህ በሚያቆም የሚለብሰው ልብስ አልነበረውም እቁብ ገብቼ ልብስ ገዝቼለታለሁ ልብስ አልነበረውም ገዝቼለታለሁ ግን በነጠላ ጫማ ምናምን ነው መሄድ የነበረው እንዴት በቃ አሁን ጥሩ ነው እና በነጠላ ጫማ ነው መሄድ ጫማ ይሰፋልኝና በነጠላ ጫማ ምናምን ሄደ የራሴ ምናምን ጫማ ነበረኝ የሱቅ ያይድ ጫማ ነበረ የሆነ ጊዜ ነጠላ ጫማ ገዝቶ አንቺ አትለብሽውም ብሎ በቢላ ቆረጠው ለማንም አልተናገርኩም አሁንም ደግሞ እንዳልኩሽም የፈታኝ አረብ ሀገር ነው ፈትቼሻለሁ ምናምን አለኝ ጓደኛ የደወለችለት ሁለተኛ በስልክን እንዳትደውል እኔ አልፈልጋትም ብሎ አላት ተነስቼ ከመጣ በኋላ ቤቴን ገባው አመጣለሁ ብዬ ለማንም አልተናገርኩም ቤቴ ከገባው በኋላ ወንድሞቼ ነገርኩ
ማታ ምናምን ከስራ መጣሱ አይ ፈትቼሻለሁ በ3 ብሎኛል። ይሄ ነቅቡስ አንዱ ውስጥ ፈልጌ ያመጣው ፈትቼሻለሁ ካለ እንዴት አንድ ላይ አንድ ቤት እናድራለን አልኩት። አይ ሌላም ውስታዝ ምናምን ከኛ በላይ የሚያውቁ ውስታዝ ይጨመር ምናምን ተባለ። ውስታዝ ተጨመረ የማግስቱ ማለት ነው። ምን አለሽ በ3 ፈትቼሻለሁ እና ያልፍልኛል ነበር ብዬ ለትዳሬ ሄጄ ነበር። ዛሬ ምናምን ቆሽሻ ያለው ቁስል በስቶብኛል፣ በሽታ በስቶብኛል፣ አዘን በስቶብኛል እና አግብቻለሁ ምናምን ብለዋል። ለካን የሚውቶኝ ታሽ ምናምን ብለው ጠየቁኝ። የፈታኝ በ3 ነው። ፈትቼሻለሁ አንድ ፈትቼሻለሁ በ3 ምናምን ብለዋል። ወይ በ3 ፈታውሻለ እና በ3 ከሆነ ትቆራረጫለሽ። ለካን የሚውቶኝ ኖትወርኩን አመሰ ስልክሽን እኮ ባትነካኪው ጥሩ ነበር እኮ። ለምንድን ነው የምትነካኪው? ኖትወርኩን አንዳንዴ ኖትወርክ ምናምን እንትን ይላል እኮ። ስልክሽን አትነካኪው በእጅሽ። ኖትወርኩ ያስቸግራል ያለንበት ቦታ። እሺ አትነካኪው። ስልክሽ ባለበት ቆንጆ ነበረ። አትነካኪው፣ አትንኪው በእጅሽ። እና ውስታዙ ምናምን ታረቁ፣ ይሄ 2 የቀረኒ ካለ ታረቁ ምናምን ተባለ። የሆነ ሰው ደውሎልኝ ለመዝጋት ነው። እሺ እና ኔትወርኩ ምናምን እንትን አለ። ኔትወርኩ እየረበሸ ነው። እኔ እኮ ጋይስ ስለሚያስተጋባ ነው ሚውት አድርጌ በምልክት አውሪ ሚላት፣ ግን ምንም አልገባትም። አውሪ እየሰማንሽ ነው። እሺ እንትን አትበለው፣ ኔትወርኩ ነው መሰለኝ። እየሰማሽ ነው ሀቡዬ? አው እየሰማው ነው። ስልክሽን አትነካኪው፣ አትነካካው በይዋ አጠገብሽ ላለው። እሺ እና የዛኔ ምናምን 2 ቀሪ ኒካ ስላለ ታረቁ ተባለ። ታረቅን። ከታረቅን በኋላ ደግሞ ምን ይለኛል፣ ባጠገቤ የሆነ ሻይ ቤት አለ። እየሰማሽ ነው ሀቡ? አዎ ምልክት አይገባሽም እናቴ? እማ ምልክት ይሄ ማለት የስ ማለት ነው። ትክክል ይሰማል ማለት ነው። ይሄ ምልክት ወይም እንደዚህ ካልኩኝ እና በቃ ታረቁ ምናምን ተባለ።
ታረቁ ተባለ ታረቀን ባጠገበ የሆነ ሱቅ አለ ዱቄት ምናምን አውርደን እንሽጥ ዱቄት እንሽጥ እና ብር ማልኩት እሺ ምናምን ያ 100,000 ብር ነበረኝ እሺ ምናምን ችግር የለም አልኩት ከዛ መቤት ውስጥ ምናምን እሺ ምን እንዳልኩት ቤት ውስጥ የሆነ እቃ አገኘው መጀመሪያ የመጣው ቀን ምናምን የሴቶች እቃ ምናምን ነበር ሴት የምትጠቀምበት እቃ ምናምን ነበር ሰብስቦ ምናምን ያወጣ አየሁት ሽማግሌም አይቷል የዛኔ እኔ ግን አልተናገርኩም ዝም አልኩ እየሰማሽ ነው አቡዬ አው ወይ ስለተደወለብሽ ነው ወተሽ ግቢ ማሪ እንደዚህ መዛለቅ አንችልም ወተሽ ግቢ ስለተደወለብሽ ነው አንዴ ነቅያታለሁ ወጣ እንድትገባ ስለተደወለባት ነው እንደዚህ የሚሆነው ላይቭ ላይ ሆናችሁ ስልክ ከተደወለ በኋላ ያስተጋባል ከተደወለ በኋላ ቆይቶ ነው ሰው የሚናገረው የሚደርሳችሁ ሰው ወጣ ስትገባ ሪፍሬሽ ያደርጋል ኪያ ቢዩቲን ፎሎ አድርጓት ጋይስ ኪያ ቢዩቲ የምትገኘው በቤሩት ነው እና የምትሸጠው ደግሞ ጸጉሮች የጸጉር ቅባቶች የፊት የቆዳ መጠበቂያዎች ልብሶች የባልትና ውጤቶች እንዳለ ከኢትዮጵያ ያመጣች በአጠቃላይ ማትይዘው ነገር የላትም ኪያ ቢዩቲ ጋር የሌለው የለም ብቻ ነው ስለዚህ ኪያ ቢዩቲን ፎሎ አድርጋችሁ በቤሩት የምትገኙ በሙሉ ግዟት እሺ እንትና ኪያ ቤሩት ውስጥ ብቻ ነው አምሸጩ ማሪ አዎ አቡዬ ቤሩት ኦኬ ከብሌ ወደ ሌላ ሀገር አትልኪም ስለዚህ ቤሩት ውስጥ ላሉ ሰዎች ብቻ ነው የምትሸጪው አዎ ቤሩት ውስጥ ላለ ሰው ብቻ ነው ወደ ሌላ ሀገር አትልክም ስለዚህ ቤሩት ውስጥ የምትኖሩ በጠቅላላ ፎሎ አድርጓት ከቤሩት ውጭ የምትኖሩ ፎሎ አድርጓት ፎሎ አካውንቷ ባደጋ ቁጥር ቪው እየጨመረላት ይመጣል ላይቭሽን መክፈት ጀመርሽ አዎ ጀመርኩኝ በቪዲዮ ራስ መስራት ጀመርኩ ትናንትና ጎበዝ አይሽ እየለመድሽ ስትመጪ ትላመጁና ነቲንግም ይሆናል ማለት ልምድ ነው ነገር ሲደጋገም ድግግሞሽ ነው ዋናውና በየቀኑ ግን መክፈትሽን እንዳታቆሚ እሺ ከፍሻለሁ ላይቭሽን ከፍተሽ ታብታብ ያረጉልሻል ልጆቼ እየሄዳችሁ ታብታብ አድርጉላት እሺ ሽቶ አላት ወይ ሽቶ አለሽ ኪያ ሽቶ የኢትዮጵያ ነው ሽቶና ዶድራንት የኢትዮጵያ ሽቶና ዶድራንት አላት ከኢትዮጵያ የሚመጡ እቃዎች በአጠቃላይ አላት ቅባቶች የጸጉር ቅባቶች የፊት ክሬሞች ዊጎች የባልትና ውጤቶች ልብሶች አሉሻ ሽፎን አዎ ሽፎኖች እና ፎሎ አድርጓት አመሰግናለሁ አብዬ ቤሩት ላይ የተለያየ ቅባቶችን ከፈለጋችሁ ያው ሁሉም ቦታ እናደርሳለን ንገሪያቸው ማለት ሲቲናንስ ሁሉም ቦታ እናደርሳለን ገጠርም ከተማም ርቀት አይገድበንም ማለት ነው ያውም ደግሞ የምናደርሰው በነፃ ዲሊቨሪ ነው ምንም ክፍያ የለውም ማለት ነው የእቃችሁ ብቻ ነው የምትከፍሉ ሲቲና ጻፊ ዳውድ ነው የሚለው የቲክቶክ አካውንቷ ሪፍሬሽ አርጋ ከቲክቶክ ወጣ እንድትመለስ ነግሬያት ነው እስቲ ፈልጓት ኮሜንት ላይ አየኋት እኔ ኢንቫይት አድርገናል አቡ መቼ ነው የሚወጣው ህዳር 27 ወንድ ልጅ ጠንካራ ሚስት እንጂ እናት የሚንከባከበው አይፈልግም ኤግዛክትሊ ትክክል ብለሻል አሁን ይሰራል ብዬ ተስፋ አደርጋለሁ ስለተደወለበት ነው ድምጹን አብሪው ሚውቱን አብሪው ሚውት ነሽ እሺ እና ሱቁ ምናምን ካጠገቤ የሆነ ሱቅ አለ ብር ካለሽ እንስራ ምናምን አለኝ አጋጣሚም ደግሞ መጀመሪያ የሴት እቃ ነበረ አወጣ ድጋሚ ደግሞ እቃ አገኘው ሴት የምትጠቀምበት ወንድሙ 13 አመት የሚሞላ ወንድም ቤት ውስጥ ነበረ ወንድሙ አጋጣሚ ይሄ ነገር የምንድነው ምናምን ቢስጠይቀው የፏአድ ነው አለኝ ፏአድ እኮ ይሄ ነገር አይጠቀምም የሆነ ሰው ይገባል አልተባለም ወይ ቤት ውስጥ ምናምን ተባልኩ አልኩት ለሱ ማለት ነው አዎ ይቃብ ለባሽ ትገባለች ቤት ውስጥ
ዘመድነን ምናምን አለን ግን እሷ ስትመጣ ውሃ ሙቅ ይሄን ስራ ነው የሚሉኝ ልቀመጥ ምናምን አይሰጡኝም አለኝ ማለት ነው። አጋጣሚ እሱም ህይወቴን አትበጥብጭኝ ህይወቴን እየመራሁ ነው እኔ ህይወቴ እየመራሁ ነው አትበጥብጭኝ ብሎኛል በስልክ። ሰፈር ላይ ስገባ እንዳገባ አባቱ መጥቶ ምናምን ቤቴ ላይ ምናምን ኒካ እንዳሰሩ ይቃብ ለባሽ ምናምን ቤት ላይ ምናምን ማታ ያመጣታል ለሊት አቅፎ እንደሚያወጣት ተነገረኝ። ከዛም ለሱ ልፈትነው ፈተና ልፈትነው በፈተና ያው እንዳልኩሽም ቆጮ ሰራለው ቡላ ሰራለው ስራ ሰራለው ባለ ብር 100,000 ብር አለኝ። ሰፈር ላይ ቆጮ መስራት እፈልጋለሁ እንደመጀመሪያ መስራት እፈልጋለሁ ላንተ አግዝሃለሁ አንተ ቡራዮ ያለ ስራ እኔ እዚህ ያለ ልስራ ስለው አይ ከፈለሽ አረብ ሀገር ሂጂ እንጂ እዚህ ሰፈር አሰሪም አይ እኔ በቃ አረብ ሀገር አልሄድም መጀመሪያ አመለሳለሁ ብዬ በሽማግሌ ፊት ጠይቄዋለሁ ልሄድ ነው ሴትዮ አስፈቅጄ ነው የመጣሁት እኔ አጋጣሚ ይሄን ሲለኝ ተነስቼ መጥቻለሁ ልሄድ ነው ብዬ ነግሬ ነበር። ከዛ እኔ ልጅ መውለድ እፈልጋለሁ አረብ ሀገር አልሄድም እዚህ እሰራለሁ ደክሞኛል ምናምን ስለው እንዴ ሂሳብ ሳንወራረድ የሰራሽበት ሳንወራረድ ካንቺ ልጅ መውለድ አልፈልግም ብሎ ተነስቶ ወጣ። ከዛም እሱ ተነስቶ ምናምን ሲሄድ አባት እናቱ ቤተሰቡ እናት አባቱ አጎቱ መጥቶ ይዳዩኛል ብዬ ነበር ጠበቅኳቸው ይዳዩኛል በጉራጌ ምናምን አለ ወንድ ልጅ መጥፎ ከሆነ አባት ልጄን እኔ የሚል ቤተሰብ አለ ባለቤት እኔን አይተሽ ኑሪ ልጄ ምናምን የሚል ቤተሰብ አለ ያን ጠብቄ ነበር እኔን አይተሽ ኑሪ አባትዮ ያኑሩኛል መጥፎ ጎን ካለ እኔ እሱ የበደለኝ ነገር የቤተሰቤ አልተናገርኩ መጀመሪያ ለአባቱ ደውዬ ተናገርኩና አባቱ የሰጡኝ መልስ አለ። አሁንም እሱ ቤት ጥሎ ከወጣ በኋላ ያለኝ ንብረቴ ዘርፎ ከወጣ በኋላ እኔ የቀረሁት ባዶ እጄ ምንም ነገር የለኝም በሁን ሰዓት ባዶ እጄ ቀርቻለሁ። ያለኝ ንብረት ሱቁን ጭኖ ከወጣ በኋላ አባትዮ ይደውሉልኛል አጎቱ ይደውልልኛል ትላንትና መንደር ላይ ሱቁ ይያለ አጎቱ መጥቶ አስታርቆኛል ዛሬም ደሞ መጥቶ ያስታርቁኛል ወልጅ ያለው ከነሱ ተቀላቅያለሁ ወልጅ ሰጣኋቸው ለነሱ ለቤተሰቡ ማለት ነው። የሱ አባት የኔም አባት ነበሩ የሱ ቤተሰብ የኔም ቤተሰብ ነበሩ። ግን እኔ ወር ከ15 ቀን ቁጭ ብዬ ደረሽ ምን ሆነሻል የት ነው ያለሽም 5 ወር ብርሽ ተሸክሜ ነው የሄድኩት ምን አለሽ ካጠፋሽ ልቅጣ ካጠፋ ይቀጣ አላሉኝም። ልክሰስ ምናምን ብል ተከሳሽ ይሻላል እንጂ ከሳሽ ምናምን በጣም ወጪ ያለበት። ግን እኔ ዛሬ የኢትዮጵያ ህዝብ ከሀገር ውስጥም ከሀገር ውጭም ያለ ለኔ ፍትህ ይስጠኝ ባዶ እጄ ቀርቻለሁ አቅሜ ተዳክሞኛል አቅም የለኝም ሴት ልጅ ነኝ ከህቶች የበለጠ የወንዶች ጉዳይ አሉ ይሄን እነሱ ይፍረዱኝ። ሴት ልጅ እናት ናት እህት ናት ሁሉም ነገር ናት ባለቤት ናት ሁሉም ነገር ናት። ዛሬ እኔን ለሱ ሞኝ ስለሆንኩ ይሁን አይደለም ጥሩ ሚስት ልሁን ጥሩ ባል ሁነኝ እናት ሁነኝ እናት የለኝም ወንድም ሁነኝ እህት ሁነኝ ብዬ ራሴን ኩላሊትሽ አውጥተሽ ስጪኝ ቢለን ኩላሊት ሰጠው ነበር። ግን እኔ አረብ ሀገር ያለው አንዳንዴ ተወቃሻለሽ ወቀሳ ምናምን ይኖራል ፉአድ እኔ እኮ ባንተ ይሰማኝ ነበር ቅስሜ ይሰበር ነበር አልኩት። ለምን አለኝ አስፋልት ላይ የሰው ልጅ ልፍት ትጠርጋለህ እኔ የልጅ ተከሸነ ትላንትና ላንተ ምንም አልደበቅኩብህም አግብቼ እንደፈታሁ ነግሬሃለሁ ልጅ እንዳለኝ ነግሬሃለሁ ለልጄ ምናምን ለልጅ አዝዳ ከረምላ ተወጣ አሰጣት አንቺን ስለምጠላ ነበር ልጅሽ ምጠላት የነበረ አንቺ ምጠላናት። ግን አሉ አንዳንድ ጥሩ ወንድሞች አሉ የሰው ልጅ ከአስፋልት አንስቶ የሚያሳድጉ ማለት ነው። የኔ ልጅ እኮ ቢያቅ ኖሮ ሰራተኛ ብታገቢ ስንት ትከፍያለሽ ልስ ባጠብኩ ሰዓት ልጅ ትይዝልኛለች
ሐኪም ቤት በየትኩ ሰዓት ከወንድሜ ሚስት ሆና ምናምን ልጅ ታዝል ነበረ። ቢያቅ ኖሮ የሰራተኛ የሚከፍለው ገንዘብ ለሷ ምናምን ባለው አቅል ፍቅር ቢሰጣት የልጁ ተከሸናት የልጁ እህት ናት። ዛሬ እንኳን የራስሽ እንደዚህ የሆነ ዝምድና ይኑርና ከአስፋልት ልጅ አንስተሽ ታሳድጊያለሽ። አላህ የሰጠው አላህ ቀልብ የሰጠው ስጥ ያለው ማለት ነው። ግን እኔ ዛሬ ለሱ ኩላሊት ያውጥተሽ ስጪ ቢባል ምሰጠው ሰው ነበረ። በጣም ወደው ነበረ። ሀቡዬ ከፈለሽ ናቂኝ ከአረብ ሀገር ተነስቼ የመጣሁት ፍቅር ስላለኝ ነበረ። ግን ቤቴ ላይ ምናምን ሴት አግብቶ አሳደረ የተባለ ቀን ሚስት አገባ ቀን እሱን ጠላሁት። ራሴን እንደምጠላ አድርጎኛል። 10 አመት ማለት ቀላል አይደለም። አረብ ሀገር ታግያለሁ። ከአረብ ሀገር የበለጠ ሀገሬ ታግያለሁ። ሰው አይደክማትም ይለኝ ነበረ። ዛሬ ግን ደክሞኛል። ታውቂያለሽ እኔ አንዳንዴ አሁን እላለሁ እናቴ ምን አለ አንቺ ያገኘሽው መኝታ እኔም ባገኘው እናቴ እንደተሰቃየው ብታቂ ኖሮ ፈተናው በስቶብኛል። አንዴ ተነስተሽ ብነግርሽ ምናምን እኔ በአሁን ሰዓት ወላሂ ኖሬም አልኖርኩም የልጆቼን አልሆንኩም። የእናትነት ፍቅር አልሰጠዋቸውም፣ አልተከፋከፍኳቸውም። ለነሱ ብዬ ነበረ ልጄ ቁርአን አትቀራም ነበረ የሚያስፈልጋት ነገር አደርግላታለሁ ብዬ ነበረ። ግን አሁን በአሁን ሰዓት የልጄ ራሱ የራሴ ማልሆንኩ ሰው ነኝ ማለት ነው። ስለዚህ አቅም ሳጣ ምናምን ከጎኔ የሚጠይቀኝ ሰው ሳጣ እስኪ ለወገኖቼ ልናገር